በጎንደር ዩኒቨርሲቲ የጤና ሳይንስ ካምፓስ በደረሰው የቦምብ ጥቃት የሰው ሕይወት አልፏል። በትናንትናው ዕለት ግንቦት 22 ቀን 2018 ዓ.ም በጎንደር ዩኒቨርሲቲ የጤና ሳይንስ ካምፓስ ውስጥ በደረሰ ድንገተኛ የቦምብ ጥቃት ነው የሁለት ተማሪዎች ሕይወት ማለፉንና ከ20 በላይ ተማሪዎች ላይ ጉዳት መድረሱን የደረሰው መረጃ የሚያመለክተው። አደጋው የተከሰተው ትናንትና ምሽት 2 ሰዓት አካባቢ ተማሪዎች በካምፓስ ውስጥ ዲኤስቲቪ መዝናኛ ስፍራ ፒኤስጂ ከአርሰናል የሚያደርጉትን የእግር ኳስ ጨዋታ እየተመለከቱ በነበረበት ወቅት ነው። በስፍራው ላይ በተወረወረው ቦምብ ምክንያት ከፍተኛ ጉዳት የደረሰባቸው ሁለት ተማሪዎች ሕይወታቸው ወዲያውኑ ማለፉን ምንጮች ጠቁመዋል ይላል ጎርሻም። የአደጋው ሰለባ የሆኑ ተማሪዎች አስክሬናቸው ወደ ቤተሰባቸው ተሸኝቷል። በጥቃቱ ሳቢያ ከ20 በላይ ተማሪዎች የተለያዩ የአካል ጉዳት የደረሰባቸው ሲሆን በአሁኑ ወቅት በሆስፒታሉ የሕክምና ክትትል እየተደረገላቸው እንደሚገኝ ለማወቅ ተችሏል። የተፈጠረው ይህ አሳዛኝ ክስተት በካምፓሱ ውስጥ ከፍተኛ ድንጋጤን የፈጠረ ሲሆን የደህንነት አካላትም ጉዳዩን በተመለከተ አስፈላጊውን ምርመራ እያደረጉ እንደሚገኝ ይጠበቃል። በአደጋው ሕይወታቸው ላለፉ ተማሪዎች የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቻቸውና ለወዳጆቻቸው ዘመዶቻቸው መጽናናት እንመኛለን። በጎንደር ዩኒቨርሲቲ የጤና ሳይንስ ካምፓስ በደረሰው የቦምብ ጥቃት የሰው ሕይወት አልፏል። በትናንትናው ዕለት ግንቦት 22 ቀን 2018 ዓ.ም በጎንደር ዩኒቨርሲቲ የጤና ሳይንስ ካምፓስ ውስጥ በደረሰ ድንገተኛ የቦምብ ጥቃት ነው የሁለት ተማሪዎች ሕይወት ማለፉንና ከ20 በላይ ተማሪዎች ላይ ጉዳት መድረሱን የደረሰው መረጃ የሚያመለክተው። አደጋው የተከሰተው ትናንትና ምሽት 2 ሰዓት አካባቢ ተማሪዎች በካምፓስ ውስጥ ዲኤስቲቪ መዝናኛ ስፍራ ፒኤስጂ ከአርሰናል የሚያደርጉትን የእግር ኳስ ጨዋታ እየተመለከቱ በነበረበት ወቅት ነው። በስፍራው ላይ በተወረወረው ቦምብ ምክንያት ከፍተኛ ጉዳት የደረሰባቸው ሁለት ተማሪዎች ሕይወታቸው ወዲያውኑ ማለፉን ምንጮች ጠቁመዋል ይላል ጎርሻም። የአደጋው ሰለባ የሆኑ ተማሪዎች አስክሬናቸው ወደ ቤተሰባቸው ተሸኝቷል። በጥቃቱ ሳቢያ ከ20 በላይ ተማሪዎች የተለያዩ የአካል ጉዳት የደረሰባቸው ሲሆን በአሁኑ ወቅት በሆስፒታሉ የሕክምና ክትትል እየተደረገላቸው እንደሚገኝ ለማወቅ ተችሏል። የተፈጠረው ይህ አሳዛኝ ክስተት በካምፓሱ ውስጥ ከፍተኛ ድንጋጤን የፈጠረ ሲሆን የደህንነት አካላትም ጉዳዩን በተመለከተ አስፈላጊውን ምርመራ እያደረጉ እንደሚገኝ ይጠበቃል። በአደጋው ሕይወታቸው ላለፉ ተማሪዎች የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቻቸውና ለወዳጆቻቸው ዘመዶቻቸው መጽናናት እንመኛለን።